ዛሬ እንደተለመደው በአዲስ ቪዲዮ ብቅ ብያለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ቪዲዮውን ከወደዳችሁት ላይክ እና ሼር በማድረግ ለብዙ ሰው እንዲደርስ አድርጉ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ ውድ ቤተሰቦቼ? ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ይበል። ሀገራችንን አላህ ሰላም ያደርግልን። ዛሬ እንግዲህ የወርቅን ዋጋና እንዲሁም የጓደኛዬን ወርቅ ዝጋ በምን ያክል እንደተገዛና በምን ያክል እንደሸጥ ነው ይዤላችሁ የመጣሁት። ዛሬ ቀኑ ሰኞ ነው፣ ፌብሩዋሪ 9 2026 ውዶችዬ። ዝጋ 19 ግራም ነጥብ 9 ነው እንደምትመለከቱት። ቆንጆ እየረሽረሽ እና ትንሽዬ ቀለበት ሳይሆን የጣት ወርቅ ከሱ ጋር ጠገብ የመጣቻለ እሷም በአንድ ነው ማለት ነው። 19 ግራም ነጥብ 9 ዋጋው የተገዛበት የዛሬ አመት ነው። በ340 ሂሳብ ከደሪባ ጋር ነው የገዛችው። ነገር ግን ዛሬ አይደለም የሸጥ ነው። 8 ቀን እንደዛ ይሆነዋል ሀባይብ። ያው እኔ ጥርሴን ስላመመኝ ቪዲዮ አልሰራሁላችሁም፣ ለዛ ነው የሸጥ ነው። በ10250 ሪያል ነው እሷ የገዛችው። 6800 ሪያል ነው። ነገር ግን የተሸጠው በዚህ ዋጋ ነው ማለት ነው። ትርፉን እንግዲህ እናንተ እሰቡት ምን ያክል እንደሚያተርፍ ወርቅ ማለት ነው። ገንዘብ ካላችሁ እኔ እንደሚያተርፍ ስለማቅ ነው ግዙ እያልኩ መጨቀጭቃችሁ። ስለዚህ ግዙ። አሁንም ገንዘብ ኖሯችሁ እጃችሁ ላይ ካለ ማለት ነው። ቀጥታ ወደ መጣሁበት አልፋለሁ። ዛሬ በሳዑዲ አረቢያ 24 ካራንት 1 ግራም ወርቅ 604 ሪያል እየተሸጠ ይገኛል። 22 ካራንት 555 ሪያል እየተሸጠ ይገኛል። 21 ካራንት 1 ግራም ወርቅ 530 ሪያል እየተሸጠ ይገኛል ማለት ነው። 18 ካራንት 1 ግራም ወርቅ 455 ሪያል በመሸጥ ላይ ይገኛል። 14 ካራንት 1 ግራም ወርቅ 353 ሪያል እየተሸጠ ይገኛል ማለት ነው። ሀባይ ልብ በሉ። ይሄ እንግዲህ የግራሙ ሂሳብ ብቻ ነው የነገርኳችሁ። ስለዚህ የመስነያ አለ እንደ ወርቁ ነግራችኋለሁ ካሁን በፊት እንደ ወርቁ ነው። እና ይሄን የጓደኛ ወርቅ በጣም ነው የሚያምረው ሀቂቃ ማሻአላህ ተባረካላ። በነገራችን ላይ እሷ ጠልታው ሳይሆን ለማስቀመጥ አይመችም፣ ድርቅ ያለ ነው ማለት ነው። እንደ አረቦቹ በቁም ነው የሚቀመጠው። ለኛ ለሀበሾች ጥፍጥፍ ተደርጎ ሻንጣ የሚቀመጥ አይደለም። መያዣው ራሱ እንደምታዩት በጣም ትልቅ ነው። ለዛ ነው እና ወዶችዬ የነገርኳችሁ ሳዑዲ ላይ ያለው የወርቅ ዋጋ ከደሪባ እንዲሁም ከመስነያ ከመሃል ጋር የተጨመረ አይደለም። ለብቻው የግራሙ ሂሳብ ነው። ይሄ ሲጨመርበት የ1 ግራም ዋጋ ከ600 በላይ ነው ማለት ነው ከደረሰ ጋር ሲሆን እና ይህንን ይመስላል። በሳዑዲ ሁሉም ከተማ ያው የተጠጋጋ ስለሆነ ጊዜያችሁን አላባክንባችሁም። እኔ ለራሴ ጥርሴን ስላመመኝ ቀስ እያልኩ ነው እንግዲህ ቻሉት። ዛሬ ምንም ማድረግ አይቻልም፣ ታገሱኝ ማለት ነው። ዛሬ እንግዲህ በኢማራት 1 ግራም 24 ካራንት ወርቅ 591 ድርሃም እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 542 ድርሃም በመሸጥ ላይ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 518 ድርሃም እየተሸጠ ይገኛል። 18 ካራንት 1 ግራም ወርቅ 445 ድርሃም እየተሸጠ ይገኛል ማለት ነው። ይሄ እንግዲህ በኢማራት ያለው የወርቅ ዋጋ ነው። ኳተር ላይ 1 ግራም 21 ካራንት ባህሪን 514 ሪያል እየተሸጠ ይገኛል። 22 ካራንት 538 ሪያል እየተሸጠ ይገኛል ማለት ነው። 24 ካራንት 1 ግራም ወርቅ 586 ሪያል በመሸጥ ላይ ይገኛል። ኩዌት ላይ 1 ግራም 21 ካራንት ባህሪን 43 ዲናር እየተሸጠ ይገኛል። በጆርዳን 1 ግራም 24 ካራንት ወርቅ 114 ዲናር እየተሸጠ ይገኛል ማለት ነው። 22 ካራንት 1 ግራም ወርቅ 104 ዲናር በመሸጥ ላይ ይገኛል። 21 ካራንት 1 ግራም ወርቅ 100 ዲናር እየተሸጠ ይገኛል ማለት ነው። ውድ ቤተሰቦቼ ዛሬ እንግዲህ በአሜሪካን 1 ግራም 21 ካራንት ባህሪን 141 ዶላር እየተሸጠ ይገኛል።
እንዲሁም ጀርመን ሀገር 1 ግራም 21 ካራንት ባህሬን 118 ዩሮ እየተሸጠ ይገኛል ማለት ነው። ባህሬን 1 ግራም 21 ካራንት ባህሬን 53 ዲናር እየተሸጠ ይገኛል። ይሄ የዛሬ የሰኞ የቀን ውሎ ነው ማለት ነው። በኦማን 1 ግራም 21 ካራንት ባህሬን 54 ሪያል እየተሸጠ ይገኛል። በኦማን ሪያል ማለት ነው። እንዲሁም ካናዳ ላይ 1 ግራም 21 ካራንት ባህሬን 192 ዶላር እየተሸጠ ይገኛል። አውስትራሊያ 1 ግራም 21 ካራንት ባህሬን 200 ዶላር በመሸጥ ላይ ይገኛል ማለት ነው። እንግዲህ ውድ ቤተሰቦቼ ለዛሬ ይዤላችሁ የመጣሁት ይህንን ይመስላል። እንግዲህ ወርቅ ስንሸጥ ያጋጠመንን እዚህ ጋር እግረ መንገዴን እነግራችኋለሁ ማለት ነው። የጓደኛዬን ወርቅ ይዘን ሄደን ስንሸጥ ያው እንግዲህ ወርቅ ስትገዙም ሲሸጡም ዘወር ወር ብላችሁ ነው አይደለ? እኛም እንደዛው በጣም እየዟዟርን ነበረ። አንድ ቦታ ተስማምተን 10,190 10,200 ይሰጡናል እና 10,250 አንድ ቦታ ሰጡንና ተስማማን ልንሸጥ ማለት ነው። ከዛ እስኪ ምናልባት አይታወቅም ሌላ ቦታ ነውና ተመልሰን እንሸጣለን አለና በቃ ሂዱ እውትና ከዚህ እንትን ያለ የተሻለ ካገኛችሁ ሽጡ፣ ነገር ግን እንደዚሁ ከሆነ እንቶሎ እና እኔ ገዛችኋለሁ አለን። ያ ደግሞ እሻልንና خلاص አማራጭ ታገኘን ከዚህ የተሻለ እንሸጣለን፣ ከዚህ የተሻለ ካልሆነ ደግሞ ተመልሰን እንመጣለን አለና ሄድን። ዟዟር የተሻለ አላገኘንም። ከዛ ተመልሰን መጣን። ከዛ ተመልሰን ስንመጣ አጅሪ ሆዬ በቃ ለካ እንደተመለስንበት እንትን ብሏል፣ ኮርቷል ማለት ነው ሰውየው። እሺ በቃ ገዛችኋለሁ አለ። ብሩን ቆጣጠረና ወርቁን ተቀበለን ማለት ነው። ከተቀበለ በኋላ ምን ይላል? ያላ ሀውያችሁን አንጡ ወይንም ደግሞ አብሽር ያብሽር እንትናችሁን አምጡ አላለም። እዛ ላይ ይሻል ነው። እኔ ለመጀመሪያ ጊዜ እንደዚህ አይነት ሲያጋጥመኝ ማለት ለሰው አሻሽጫለሁ፣ ጓደኛዬንም ሸጫለሁ፣ እየተሸጠ ነው ያለ እንደዚህ አይነት ነገር ማለት ነው። ለመጀመሪያ ለካ እሱ አጅሬ እኛ ስለተመለስንበት በሱ ቤት በቃ አማራጭ እንዳጣን የተሻለ እንዳላገኘን አውቋል እና ያንን ተጠቅሞ ነው እንደዛ የሚለን ማለት ነው። አይ እኛ እኮ ዝም ብለን አንሸጥም፣ ይሄው እየጻፍን ነው ስንሸጥ እንደዚህ ምናምን አለ። ካላስ አንጡ ሲለን ተው እኛ አንፈልግም። ለምን ለመጀመሪያ ጊዜ ነው እኮ እኔ እንደዚህ አይነት ስሰማ ካላስ ታልፈለጋችሁ ተውት አልኩትና ወርቃችንን ይዘን ሌላ ቦታ ሄድን። አልሐምዱሊላህ ሌላ ቦታም በዛው 10,250 ሪያል ምንም ነገር ሳይል በቃ ተነጋገርን። በዚህ ዋጋ ካላስ ተፈለጋችሁ ብራችሁን እንካችሁ አለን። እኛ ብራችንን ቆጠር አድርጎ ሰጠን። ወርቁን ሰጥታ አደረግነው። ተመልሰን ወደ ቤታችን መጣን እላችኋለሁና ለመጀመሪያ ጊዜ ያጋጠመኝን ነገር ነው ይሄን የምላችሁ ማለት ነው ውዶቼ። ይኮራሉ አንዳንድ ጊዜ ስትመላለሱባቸው ይኮራሉ እንጂ እኔ እስካሁን ለሰው አሻሽጫለሁ። ለመጀመሪያ ጊዜ ነው እንደዚህ አይነት ሲያጋጥመኝ ማለት ነውና ይሄ ነው ገጠመኝ ስላችሁ ነው ውዶቼ። እኔ ያልኩባችሁ ባለፈ አንዲት እህታችን ይቃማ ይጠይቃሉ ያለችው ያው ትዝ ብሎኝ ነው ማለት ነው። እንደዚህ እንደኔ አጋጥሟት ይሆናል ማለት ነው። እነሱ ሲመለሱባቸው ይኮራሉ።